እነሆ ልጅ መውለድ ጀመሩ ይለናል። ዛሬም በሀገራችን ብዙ ያልወለዱ በትዳራቸው ውስጥ የሚያዝኑ አሉና ልጅ የሚሰጥ እግዚአብሔር ስለሆነ እንዲሰጣቸው የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በዚህን ጊዜ ነው የመጀመሪያዋ ላይ ስትወለድ ስሟን ሄሜን አለቻት ይላል። ሄሜን ስም ማውጣት ተጀመረ፣ ልጅ ተወለደና። ሄሜን ማለት ረከብኩ ስለቴ የተምኔቴ የሚለውን ይተረጉማል። ስለቴን ተስዬ ያገኘዋት ልጅ አለ። ስለት ተስዬ ነበርና ስለቴን እግዚአብሔር ሰምቶ መዝሙር 66 ላይ እንደምናውቀው በመከራዬ ጊዜ የተሳልኩትን በችግር ጊዜ የተናገርኩትን ፈጽማለሁ እንደተባለ ማለት ነው። እነሆ ስለቴን ተስዬ ያገኘኋት ስትል ሄሜን አለቻት ይላል። ሄሜን ዴርዴንን ወለደች። ዴርዴን ማለት ደግሞ ዘአበዊነ ረከብነ ብሂል ከአባቶቻችን ወገን የወለድናት ማለት ነው ይላል። ከማን ከአባቶቻችን ወገን የተወለደች። እንደገና ዴርዴን ደግሞ ቶና የሚባል ወለደች ይላል። ቶና ማለት ዘእምህልምነ ረከብነ ራእይ አይተን ነበር የራእያችን አገኝተን ወለድን ማለት ነው ነው። እንደገና ደግሞ ቶና ሲካርን ወለደች ይችላል። ሲካር ማለት ደግሞ ዘእምድ ዘመድን ረከብነ ምን ማለት ነው? ከአባቶቻችን አንድም ከዘመዶቻችን በሌላ መልኩ መልኳ ደምግባቷ ዘመዶቻችን። አንዳንድ ጊዜ ልጅ አባቱን እናቱን ሊመስል ይችላል። ያል ካልሆነ ደግሞ አያት፣ ያም ካልሆነ ቅማንት ምንጅላት እያለ ወደኋላ ይሄዳል። እስከ 7 የዘር ሐረግ ድረስ የመልክ ጉዳይ ወደዚያ ይሄዳል ማለት ነው። እና ከዘመዶቻችን ወገን የተወለደች አገኘናል። ሲካርም ሄርሜላን ወለደች። ሄርሜላ ማለት ዘእማበወይነ እነሆ አብዕልት ከከበሩ ባለጸጎች ወገን የተወለደች ልጅ አገኘን ማለታቸው ነው የሚለውን ይተረጉማል ማለት ነው። ስለዚህ እነሆ ሄርሜላ ደግሞ ማንን ወለደች? ሐናን ወለደች። ሐና ማለት ምልዕተ ጸጋ ማለት ነው፣ ወይም ደግሞ ጸጋ ማለት ነው። ሐናም በተወለደች ጊዜ እግዚአብሔር ጥሩ ጥሩ ነገር ለቤተሰቡ አድርጓል። በአጭሩ ግን ሐና እያደገች በአካለ መጠን አድጋ ትልቅ ስትሆን ወይም ደግሞ ለአካለ መጠን ስትደርስ ከአዝማደ ከቤተ ይሁዳ ከዳዊት ዘር ነው የሚሆነው። ከቤተ ይሁዳ ከዳዊት ዘር ለተወለደ ስሙ ኢያቄም ለሚባል ሰው አጋቧት ይላል። ለማን? ለኢያቄም። ለዚህ ነው ሐና ወኢያቄም ተወለቂ ብሎ የሚያመጣው ለዚህ ነው ማለት ነው። አጋቧት ይልና እነሆ እንደ ቅድመ አያቶቿ ሆነና ሐናም ልጅ ማግኘት አልቻለችም። ልጅ ማግኘት አልቻለች። በዚህ በጣም ውስጧ ያዝን ነበረ። ነገር ግን በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ባለመውለዳቸው ምክንያት በእነሱም እንደ ዘካርያስና እንደ ኤልሳቤጥ ምንም አይነት በውስጣቸው የተነገረ የተጻፈ የለም። ምንድነው? ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ነው የሚላቸው እንጂ ባለመውለድ ተባብለው አንቺ ነሽ ምክንያቷ፣ አንተ ነህ ምክንያቱ ተባብለው አያውቁም ይለናል። ከዕለታት በአንድ ቀን ግን ሐና እስኪ ወደ እግዚአብሔር ቤት ልሄድና እግዚአብሔርን እነሆ ለምኘው ልምጣ ተስዬ ልምጣ ብላ ልትሄድ ስታስብ ልብሶቿ ቆሽሸው ነበረ። ምንድነው? እግዚአብሔር ንጹሕ ባህሪ ነውና ንጹሕ ነገር ይፈልጋል። ምንድነው? ኮኑ ቅዱሳነ እስመ አንሄ ቅዱሳን፣ እኔ ቅዱስ ነኝና እናንተ ቅዱሳን ነው፣ እኔም ንጹሕ ነኝና እናንተ ንጹሐን ነው። ቅዱስ ጳውሎስ ምን ይላል? እኔ ክርስቶስን እንደምመስል እናንተም ደግሞ እኔን ምሰሉ ይላል። ስለዚህ ለጎረቤቷ ምን አለቻት? እንደ ወደ እግዚአብሔር ቤት ልሄድ ፈልጌ ነበረ፣ ነገር ግን ልብሶቼ ቆሸሹ። እግዚአብሔር ደግሞ በንጹሕ ነገር ሊለምኑት በንጹሕ ልብና በንጹሕ አለባበስ በንጹሕ አቀራረብ እንዲጠይቁት ይፈልጋል አለችና ስትነግራት ልብሰ ጸምር ምሉ አሎ በቤቴ፣ በእኔ ቤት እኮ የጸዳ የተስተካከለ ብዙ ልብስ አለ፣ አንዱን ለብሰሽ ሄደሽ ተሳልመሽ መምጣት ትችላለሽ ስትላት የአንቺማ በአስበደነስ ይቁንም ደግሞ የአንቺን ልብስ ለብሼ ሰዎች ቢያዩኝ አንቺን አድርገው ይስሉኛል። እግዚአብሔር ደግሞ ንጹሕ ባህሪ ነውና የአንቺ ልብስ ለወንዶች ማማለያ፣ ከሰዎች ጋር የምትይበት ከሰዎች ጋር የምትደሰችበት ስለሆነ እኔ ደግሞ የፈለኩት ከእግዚአብሔር ጋር የምገናኝበት ስለሆነ ሰዎች በአንቺ እኔን ይስሉኛል ብላ ስትላት ምን ይላል? እኔ እኮ ሐናን እንደ በቅሎ አቁሞ እንደ እንጨት አድርጎ
ያስቀራት ምንድን ነው እያልኩኝ እነሆ አዝንልሽ ነበር፣ ለካም ተንኮልሽ ነው ብላ አጥንት የሚሰብር ስድብ ሰደበቻት። አንደኛው በሐና ሕይወት ላይ ውስጥ ልብን የሚጎዳ የሚሰብር ንግግር በጎረቤቷ። ለዚህ ነው ዛሬ ማንነትህን እንድነግርህ ጓደኛህን ወይም ጎረቤትህን ንገረኝ ይላል። ከጎረቤት አካባቢ ላይ ሰላምም መጥፎ ነገርም ሊመጣ ይችላል እና ይህን ይናገራል። አንደኛ ነው። ሁለተኛው መስዋዕት ሊያቀርቡ በሄዱ ጊዜ ሮቤል የተባለው እነሆ ምን አለ? ወኢይቱ የከፍ መስዋዕቶሙ ለመካናት የመካኖችን መስዋዕት እግዚአብሔር አይቀበልምና አልቀበላችሁም ብሎ መልሷቸው ነበርና ለካም እግዚአብሔር ያዳላል እንዴ ብለው ተመልሰው በዚህ ሁለተኛው አዝነዋል። የማያዳላውን እግዚአብሔር እንደሚያዳላ የአገልጋይ ያነጋገር ስህተትና የመረጃ ክፍተት ይባላል። ይሄ አንደኛ ሳሙኤል ምዕራፍ 1 ቁጥር 10 ላይ ሐና እመ ሳሙኤል ልጅ ፈልጋ ወደ እግዚአብሔር ትዳ ስታለቅስ ኤሊ ስካርሽን አስወግጂ፣ በጧት ሰክረሽ መጠሽ ጠጥተሽ ለምን ትረብሻለሽ ሲላት እኔ የጠጣው የሰከርኩ አይደለሁም፣ ነገር ግን ልጅ አጥቼ እግዚአብሔር እንደሚሰጠኝ አምኜ ለምነው መጥቼ ነው የማለቅሰው ስትለው እግዚአብሔር ይስማሽ አላት። ቅድም ከተናገረው መጥፎ ነገር ይልቅ አሁን